ምናምን ብዬ መኪና ሸጬ አያዋጣም፣ አገሩ ግርግር አለ፣ ተመኪና እንዲህ ያለ ስራ አለ ብዬ ተመካክረን የሰጠነው ማለት ነው። ምነው መኪና ቁጭ ብሎ ስራ ባይሰራ እዛው ብሩን ይዞ ተቀምጦ ነው አልኩ። አሁን ማለት ነው እኔ ምንም አላውቅም። እመብርሃን ልቦና ትስጠውና እውነት የዚህ ሁላ አምባ የዚህ ሁላ ለእሶ እሱን ኮዱን አራርቶለት ተመልሶ የእኛን የምስኪኖችን በአረብ ሀገር የምንቃጠለው የቀን ስራ ሰርተን ያፈራነውን ገንዘብ ቢመልስልን እመብርሃን ትርዳን። ሁሉም በየሃይማኖታችሁ ጣል ይሉ አብሶ በእኔ በአንድ ኩላሊት ነው የምሰራ። በአንድ ኩላሊት እመብርሃን ምስክሬ ናት። ልጆች ያታገናኘኝ በአንድ ኩላሊት ደከመኝ፣ አቃተኝ። እንዴት ለማን ነውረው አቃተኝ። ለእኔም ደግሞ እውነት እኔ ገንዘቡ አይደለም የሚያስለቅሰኝ፣ ግን እንደዚህ በአንድ ኩላሊት እየሰራሁ ስንት አመት ሆኖ የረፋሁትን ገንዘብ ሲወሰድ ማነው ጭንቅላቱ የማይነካ? ማነው የማያብድ? እዛ ጋ ልጆቻችሁ በናፍቆት እየተቃጠሉ ነው። እዚህ ጋ እናንተ በበሽታ እየተቃጠላችሁ ነው። ማንም የለ። ግን አላውቅም እኔ ላይፍ ላይም ገብቼ አላውቅም። ግን እዛ ጋ እሱን እዛ ጋ ባለቤትን እያረጋጋሁ ነው። እኔ እዚህ ጋ እየተጨነቅኩ ነው። እዛ ጋ ልጆች እየደወሉ አባታችን ብቻችን ሆነ፣ ዛሬ ጦርነት ነው፣ ዛሬ ጥይት ተኮስ አደረ፣ ዛሬ እያሉ እዛ ጋ ልጆች እያስጨነቁኝ ነው። በስንት መከራ አለ። እኔ በስንት ጭንቀት ያለሁት ብቻ አላውቅም። እዛ ጋ ሴትዮዋ እባክሽ አንቺ አትጨነቂ፣ በሽተኛ ነሽ፣ በሰላም ወደ ልጆች መሄድ ትፈልጊያለሽ፣ እባክሽ አትጨነቂ፣ አትናደጂ። የኩላሊት በሽታ ደግሞ ንዴትም ጭንቀትም አይወድም ምናምን ብለዋታል ሴትዮዋ ማለት ነው አረቦች። እኔ አሁን መጥቼ እዚህ በሽተኛ ሆንኩ። ብቻ አላውቅም። በየሃይማኖታችን ለእኔም ጦረት ያድርጉልኝ። እኔ ገንዘቡ የለም ተዚህ በሽታ እንድታደነኝ ብቻ አላውቅም። ደክሞኛል። እናት ይኸውልሽ፣ አሁን አንቺ ስትድኝ ነው ልጆችሽም ቤተሰቦችሽም ገንዘቡን ልትጠቀሚበት የምትችይው አንቺ ደህና ስትሆኝ ነው። እሺ መጀመሪያ ራስሽን ጠብቂ። ይህንን ገንዘብ ብታይ ሁሉ ሰው አንቺ ብቻ አይደለም፣ ብዙ ሰው አለ። አይ ነው እንዴት አድርገሽ እንደሰራሽ እና በአንድ ኩላሊት ሰርተሽ እንዳመጣሽ ይህን ገንዘብ ነገርሽ። በጣም የሚያሳዝን ነገር ነው። አሁንም ጥሪ እያደረገለት ነው። ከሁሉም አሁን የተለያዩ ሰዎች የተለያየ ህይወታቸውንም ያጡ ያላየናቸው ሰዎች አሉ። አሁን እኔ የምመክርሽ እህቴ፣ አሁን ማድረግ ያለብሽ ይህን ሰውዬ ያው እንደምታየው ብዙ ነው፣ መብረቁም ይኸው ድምፅ ሆኖ ቤቱን ከፍቶ ለእናንተ ነው። አሁን ጥሪ የተደረገለት ነው፣ ይመጣል ብለን እናስባለን። ራስሽን ግን ጠብቂ እባክሽን፣ ራስሽን ጠብቂ፣ አታልቅሺ። ባለቤትሽንም አረጋጊው። ገንዘብ ሰርታችሁ ነው ያመጣችሁት እንጂ ገንዘብ አይደለም እናንተን ያመጣችሁ፣ እናንተ ናችሁ ገንዘብ ያመጣችሁ። ስለዚህ ተረጋጊ፣ ራስሽን ጠብቂ፣ ውሃ ጠጪ። ለኩላሊት ደግሞ ያለሽን ኩላሊት እንዳታጪ ውሃ በብዛት ጠጪ። ተረጋጊ፣ አትጨናነቂ። ስለዚህ ይመጣል፣ ነገ ገንዘብ ይሄዳል፣ ይመጣል። ስለዚህ መጀመሪያ እናንተ ናችሁ በሰላም በህይወት የምንፈልጋችሁ እናንተን ነው ከገንዘቡ በፊት እና እባክሽን እህቴ ተረጋጊና ባለቤትሽንም አረጋጊው። አይዟችሁ፣ ምንም አትሆኑ። እሺ የሆነ ነገር ይመጣል ብለን እናስባለን ከፈጣሪ ጋር። እሱ እኮ ገንዘቡ አይደለም። ግን በቃ እኔ ዝጋ አሁን እች መስከረም ላይ ሄጀችን አንድ ወሰርች ሄጀ ልታከም ነበር ሀሳቤ። አሁን ለዕለት እኮ አሁን ሄጀ ለዕለት ማለት ነው ከአዲስ አበባ ወደ ደራ መሄድበት መሳፈሪያ አይደለም። ምክንያቱም ሁሉም ገንዘብ እዛ ጋ ነው፣ ሁሉም ገንዘብ እሱ ጋር ነው። ምን ሰርቼ ምን ወይ ልጆችን ሄጀ አይቼ ነው የምታከም ነው እዚሁ አዲስ አበባ ዝም ብዬ እንትና ወድቄ ታከማለት አለ። ገንዘብ የሚያነሳ የለም። ሁሉም ሰለቸው፣ ሁሉም ስደተኛ ነው። አዲስ አበባ እኮ ብከሩ ማንም ስደተኛ ስለሆነ የሚያነሳት ዞሩ እንኳ የለም። እኔ ደግሞ አረብ ሀገር ይህን ያህል መከርሜ አለፈልኝ፣ ተደሰኩ። መኪና ገዛው ስል ሀገራችን ላይ የማይሰራ ሆነ። በቃ መኪናውን ሸጠህ እንደዚህ ቦታ ስራ ተሆነ በወር ይህን ያህል ገንዘብ ይመጣ ተሆነማ ጥሩ ነው። እኔ መጥቼ ልጆችን አሳድጋለሁ፣ በሽታዬንም እታከማለሁ ምናምን እያን እሱም የትም ነው። ግን አላውቅም፣ እዛ ጋ እሱ እየተጨነቀብኝ ነው። እኔም እዚህ ጋ እኔ ልጆች እያስፈሩንም ብቻቸውን ዛሬ ወሰዷቸው፣ ነገ ገደሏቸው። ብቻ አላውቅም። መብርሃን እሷ ልጅ ተሆንኩ
የዚህ ሁሉም እንዲመልስ ልቦና ትስጠው። እኔ ምንም አልልም። እስሂድ ወደ እመቤት የሄድና አልቅስ ምናምን እለዋለሁ። እኔ ጎዳና ላይ ወጥቼ ነበር ቁጭ ምን ብቻ አላውቅም። አይዞሽ እንትን አድርጊና እንግዲህ ያለውን ነገር ተከታታይ። በቅርብ ይመጣል ብዬ አስባለሁ። መጥቶ የሆነ ሀሳብ ይሰጥናል ብዬ አስባለሁኝ። የሆነ ነገር ድምፅ ያሰማል ብዬ አስባለሁኝ። እንግዲህ እየሰማ ከሆነ ከስር ከሆነ ወንድማችን ይሄንን ነገር እያየ መቼም ያው እንቅልፍም አተኛ አንተ እርግጠኛ ነኝ። እንግዲህ ያው ብዙዎችን ታግዛለህ፣ እኔ እንኳን አላውቅም፣ ብዙዎችን ታግዛለህ፣ ድሆችን ትረዳለህ ብለው ያወሩልሃል። እና ይችም የምታያቸው እንግዲህ እንደዚህ በአንድ ኩላሊት እየሰሩ እንግዲህ ስንት ሜዳ ላይ የወደቁ ወንድሞችም አሉ። ይህን እያየ እንታ አትጨክንም። እንግዲህ የምታደርገውን ነገር አድርገህ ወደ ሚዲያ መጠቅ ያለውን ነገር ሀሳብ ስጣቸው፣ ወይንም ደግሞ የምትለውን በላቸው። በቃ ይሄ ነው መልእክታችን የምናስተላልፈው። ሌሎች የምትናገሩ ሀሳብ ካላችሁ ሀሳባችሁን ስጡና ቲንክ መብረቁ አለ። አዎ አለው ጃጓር እያሉ ሰላም ጃጓር በሉና የሆነ ነገር እንበልና እንትን እናድርገው። ብዙ ያለውን ነገር እንወስንና እንነጋገርና የምትናገሩት ነገር ካለ እንዳልኳችሁ መጠበቅ ግዴታ አለብን። መጠበቅ ግዴታ አለብን። ይሄን ያህል ጊዜ ቆይተናል። ይሄን ያህል ጊዜ ታግሰናል። እርምጃ ከመውሰዳችን በኋላ እንዲጸጽተን በስሜታዊ ሆነ የምንወስደው እርምጃዎች ነገ ሊጸጽተን መሆን የለበትም። ነገ መጥቶ አለውኝ እንደዚህ ሆኖብኝ ነው ቢለን ደግሞ ያንን ተመልሰን አንመልሰውም። የወስድነው የምንወስድበትን እርምጃ ሊመልሰው ልንጸጸት እንችላለን። ስለዚህ ትዕግስት ያስፈልገናል። እንጠብቅ። ትንሽ ተስፋ አለን። ተስፋችን ምንድን ነው? ህግ ይደግፈናል። ህጉ ደግፎን ህጉ ካለበት ቦታ እንደሚያመጣልን ደግሞ ፕሮሚስ ገብቶልናል። ስለዚህ ይህንን ነገር እያደረግን ሀሳብ በዚህ ላይ መስጠት ወይም ደግሞ ይሄ የተሻለ ነው የምትሉት ሰዎች አለው። እሰማለሁ። ስልክ እየደወላችሁ ብይባካችሁ እሰማለሁ። እና ምን መሰል ድምፅ እያሰማ ከሆነ ከትናንቱ ዛሬ የተሻለ ነው። መብረቁ ጋር ቮይስ አስቀምጦ የሆነ የደረሰበት ነገር ደንግጦ እንደሆነ የሆነ ነገር እንዳለበት ተናግሯል። እስከተናገረ ድረስ ደግሞ ድምፅ እስከመጣ ድረስ የሆነ ነገር ደግሞ እንጠብቃለን። ነገ ደግሞ በቪዲዮ ከፍቶ ወይም ደግሞ በሱ ቦታ ሆኖ በቪዲዮ እንኳን ባይከፍት ራሱ መሆኑን አውቀን እንደ የሆነ ነገር ቢናገር በጣም ያረጋጋናል። አይደለም? ስለሚያረጋጋን አሁን ስሜታዊ ሆነን ለምንወስነው ውሳኔ ነገ ልንጸጸት መሆን የለብንም። ትዕግስተኛ መሆን አለብን። እንታገስ። ምክንያቱም እየቆየነው እንሰባሰብ፣ ተነጋገሩ፣ አትበታተኑ። በሆነ አጋጣሚ ሁሉ መብረቁ ጋርም አልፎ አልፎ እንደዚህ እንትን እያደረግን እነጋገራለን። ያለውን ነገር መበታተናችሁ ሳይሆን ግን እድሉን እንስጠው ነው የምላችሁ። ከትናንቱ ዛሬ ሊሻል ይችላል። ትናንት ስሜታዊ ሊሆን ይችላል እሱ። ትናንት ተናዶ ሊሆን ይችላል። ምን ይሉኛል ብሎ ሊሆን ይችላል። ዛሬ ደግሞ ነገ ደግሞ የተሻለ ሀሳብ ሊናገር ይችላል፣ ሊወጣ ይችላል። ምን ማድረግ እንዳለበት ሀሳብ ሊሰጠን ይችላል። ስለዚህ ስሜታዊ ሆነን የምንወስንበት ውሳኔ ምናልባት ለእሱን ህይወት የማያበላሽ ነገር ሊሆን ይችላል። አዎ የእናንተ ገንዘብ አሳሳቢ ነው፣ ግን የሚሰጠን ከሆነ ሊሰጠን የሚችል ከሆነ ትርፉ እንኳን ቀርቶብን ዋናው ገንዘባችንን የምናገኝበትን መንገድ ካመቻቸልን ትልቅ ነገር ነው። ስለዚህ እድል እየሰጠን ሳንቸኩል ስሜታዊ ሳንሆን እንጠብቀው ነው የምላችሁ። ሌላ ሀሳብ ከኔ የተሻለ ነገር ካላችሁ ተናገሩ። አሁን እኔ አልጨረስኩም። ለምን መሰለ ጃጓር፣ ልክ ነህ እኮ ጊዜ መስጠቱ እስካሁንም ሰጥተነዋል። በላይም መጥቶ እንኳን እስከዚህን ያህል ጊዜ ጠብቁኝ አላለም። 72 ሰዓት ይላል። እኔ ወይ የሚጻፈው ፍሬዝ ልክ አይደለም። ፌስቡክ ላይ ምናምን ለጣጥፏቸው በፔጁ የሚሄደው ነገር እንዴ ጭራሽ ሙድ መያዥ ያደረገን እንዴ! እኛ ምን አገባን እኮ ነው የምለው። አሁን ሰውየው መጠበቅ ጋር እኮ የሚያገናኘው ነገር የለም እኮ። ስንት ቪዲዮ እኮ በየቦታው ሰርቷል ድሮ። ዛሬ ቪዲዮ የማይሰራው ምንድን ነው ነው ጥያቄ። እንዲያው በየመንገዱ ሲሰራ የነበረው ቪዲዮ በየመኪናው እየተቀራረጸ ይሁይ ሲል የነበረ ሰውዬ፣ ኑ ካርዷችሁ ሲል የነበረ ሰውዬ ዛሬ
ከስተመሮቹን ይቅርታ እንደዚህ ተፈጥሮ ነው ብሎ ቪዲዮ ያልሰራው ሰውዬ ለምንድን ነው ማንጠረጥረው? እኛ ተረዳችሁኝ? ስለዚህ ሰውየው ኦልሬዲ አጭበርብሮናል። እውነቱን ነው የምነግራችሁ። አሁን ብዙ እዚህ አዲስ አበባ እየተላከልኝ ያለ ቪዲዮ ምናምን አለ። እሱም ማውጣት አልፈልግም። የሆነ ቀን ይወጣል። ሰውየው አካሄዱ እንደዛ ነው። እያለማመደን ነው። ገንዘባችን መልስልን። ይኸውልህ እኔ የምጠይቀው ገንዘባችን አስማች አስፖሲብል መልስልን፣ በምችለው መንገድ መልስልን። እየሰማ ልትሆን ትችላለህ አይደለም? ዋናውን ገንዘብ የምንረዳዳበት ሚንስ ከስረ ከሆነ የምንረዳዳበት መንገድ ብንፈልግ ይሻላል እንጂ ሰውየው አሁንም እያጭበረበረን ነው። እውነቱን ልንገራችሁ፣ ዝም ብላችሁ አሁን እኔ እዚህ ጋር የሚላክልኝ ነገር ብታዩት በየቦታው የሚላከው ሪል ፎቶ ሪል ያደረጉት ነገር ሁሉ ምናምን ያየሁት ነገር ነገ ለህግ አካል ነው ማሳየው። ሰውየው ኦልሬዲ ካምባክ አያደርግም ወደ ኢትዮጵያ። አፕሊኬሽኑ በዛ ነው ይሰራል ያለው። ከዚህ መጥቶ ተሰራም የለም። እኔ ምንም የፋይናንስ አፕሊኬሽን አይደለም ይህ። ለዚህ ዝም ብሎ ቀን እየሰጠን የምንጭበረበር ምናምን አይደለንም። መጀመሪያ ማጭበርበረናል። አሁንም ሲጀመር መብረቁ ሰጥቶታል ጊዜ ቪዲዮ ስራ አለው። ለምኖት እምቢ ሲል ዛሬ እንደ ሌባ አድርገን ወይም እንደ አጭበርባሪ አድርገን እንዳንፈርጀው ለመብረቁ ወይስ አደረገለት። ኦንሊ ቲንግ ይዝ ነው ወይስ ማድረጉ። ጃጓር ለምሳሌ ጃጓር አጭበርባሪ ቢሆን ጃጓር እኔም ኮሚኒኬት ቢያደርገኝ ገንዘቡ ስለመመለሱ ዋራንቲ ሊሆን ይችላል? አይሆንም። ጃጓር ይሄን አይርላንድ ሊሆን ይችላል ወይ ሲያደርግልኝ አላውቅም። ቻይና ሊሆን ይችላል፣ ታይላንድ ሊሆን ይችላል። ምን ችግር አለው ወይስ ቢያደርግልኝ? ስለዚህ እሱ ጀግና ቢሆን መመለስ ቢፈልግ ኑሮ እዚህ ጋር በላይ መጥቶ እስካሁን ማስጨንቃችሁ በእኔ ምክንያት አይደል? አሁን ስለዚህ ፕሊስ በቃ ታገሱ። እንደዚህ ነው። አሁን እጄ ላይ እንደዚህ ያለ ነገር አለ። ምችለውን ሁሉ አደርጋለሁ። ቢዝነስ ፌል ሊያደርግ ይችላል። የጀመረው ቢዝነሱ ስለከሰረ ያለ ይህን ያህል አማውንት ገንዘብ አለኝ። ምችለውን ሁሉ አደርጋለሁ። ፋይኖት እንደዛ ማይለው ለምንድን ነው? ምንድን ነው እንትን ሚራክል እኮ አይደለም አይደል? የሆነ ቢዝነስ ከስሮብህ መተህ ከስተመሮች የማረጋጋት መቻል ይሄ ምንም እኮ አዲስ ነገር አይደለም። ሲቀጥል ደግሞ እሱ አለ፣ ሰራተኞቹ አሉ፣ አስተዳደሮቹ አሉ። በጣም ብዙ እኮ ነው የነበረው። ባይዘው 3 ነው ምናምን 4 ኦፊስ ነበረ እዛ ካላላ ህንፃ ውስጥ። ያ ሁሉ ሰራተኛ የት ገባ? ለአንዱ ውክልና ሰጥቶ በዚህ ምክንያት ነው አይልም። ያ ሁሉ ቼክ ሲፈርም የነበረው ውክልና ወስዶ የት ገባ? ቢዝነስ አይደል? ስለዚህ እኔ እንዴት አድርጌ እንደምነግራችሁ ያው እንትን እያልኩ ነው። እና ሰውየው ኦልሬዲ ኢዝ ጎን እና እኛ የምንፈልገው አሁን ፈልጉልን፣ የምችሉትም ሁሉ አድርጉ። የፌዴራል ፖሊስ በሉት ማንም በሉት የሚችለውን ሁሉ ለዚህ ዜጋ ማድረግ የሚጠበቅበትን ሁሉ አድርጉልን፣ እገዙን። ድሀ ብኖን ነው የሰጠነህ እንጂ እንዴት አድርጌ እንደምነግራችሁ እኔ ስልክ እየተደወሉ የሚያወሩ ሁሉ ስንቱ ተፈናቃይ ነው ከአንተ ገንዘብክን ያስቀመጠው ስራ እንዳይሰራ ታውቁታላችሁ። አሁን ያለውን እንትን ስንት የተፈናቃይ ገንዘብ ሁሉ ኪስ ውስጥ አለ። ስንት በቃ አቅማቸው መስራት ስለማይችሉ ብቻ ከባንክ የተቻለ ኢንተረስት ስላገኘ ብቻ አምጥቶ ከአንተ ያስቀመጠ ስንትም ባለብህ ስንቱ አልቅሷል። ስንቱ እኮ ራሱን ሊያጠፋ እንዴ! ራስ ማጥፋት እኮ እንደው ማጥፋቱ እንዳለ ተውትና ስንት እኮ ኃጢአት እኮ ነው ራስ ማጥፋት ራሱ በአንተ ምክንያት በአንድ ግለሰብ የራስ ጊዜ ጋር እንደዚህ ጭፍጭፍ አድርገህ እንደው ስትወጣ ያን ሁሉ በየቦታው አንበሳ ስታወልድ እንደዛ ስታረግ ስትቀራረጽ ቪአይፒ መኪና ስትነዳ ልጅ ስታሳድግ ስትወልድ ክርስትና ስታስነሳ አይደብርህም? ክርስቲያን አይደለም ወይ? እናቴ ማርያም ምናምን እያልክ እንደው ስታጭበረብርህ ዜጎችን ትንሽ አይደብርም? እንደው ትንሽ ቁጭ ብለህ አታስብም? ድህነትን እኮ ታውቀዋለህ አይደል? እንዳስረዳህን ከሆነ ድህነትን ታውቀዋለህ በደንብ። አንተ አንድ ግለሰብ ድሀ ነህ። 40 ሺህ 60 ሺህ ሰው ድሀ አድርገህ መውጣት ምን ማለት ነው? ከሲስተም እኮ ነው ያስወጣህን። ባይዘው በዚህ ሰዓት እንኳን አንተ እንደዚህ አጭበርብረህን ኑሮ ራሱ አጭበርብሮናል።
እንኳን በአንተ ተጭበረብረን አሁን እየኖርን ያለው ራሱ መጭበርበር እየተጭበረበርን ነው። እና ፕሊስ ገንዘባችን በምችለው መንገድ መልስልን። ወጥተሃል፣ ከዚህ ስተም ወጥተሃል። ጎንደር የሰማኝ ነው። ያው አንተ ስላለ እናቴ ነሽ ማርያም የምትለው እንትን ትበልና ትውጣ፣ ለሌላ ሰው ቦታ ትልቀቅ። ያው አንተ አለ። እሺ እሺ ኦኬ በቃ እኔ ጨርሻለሁ። እንደዛ ነው የምለው። አንተ አትውጣ፣ እናቴ ነሽ። ቀጤሽ ምንድን ነው ጉዳይሽ? ሰላም ብያለሁ ሁላችሁን ነው። ቀጤታችን እየሰማንሽ ነው። ማርያምን እኔ ድክም ብሎኛል፣ ደክሞኛል። እምለው ምንም የለኝም። እዛ ጋር ባለቤት እየተጨነቀ ነው። ልጆቹን ትቶ መጥቶ አዲስ አበባ ቁጭ ያለ ገጠር ቦታ ነው። እዛ ጋር ልጆች እየተጨነቁ ነው። እሱ እዛ ጋር መጥቶ እህል ሳምንቱ እህል ተበላ። እኔ ተሰማሁ ሳምንት እህል ተበላሁ ማለት ነው። እዚህ ጋር በአንድ ኩላሊት ነው የምሰራ፣ በአንድ ኩላሊት መብርሃን ምስክሬ ናት። እኔ ደክሞኛል። ምን አለ ልከስ ነው አለ። ተው አትክሰሱ እኮ የሰው ገንዘብ አይበላም። ምስኪኖችን እየረዳ ነው። ለአንድ ሰው እኮ አንድ 1,500,000 ብር እየሰጠ ነው። አትክሰስ ምናምን አልኩት። ሂድና ሲው ወደ እመቤታችን ለምን እመቤታንን ለምናት ምናምን አልኩት። ታዲያ እኔ ደክሞኛል። እኔ ማርያምን ልበላችሁ እስከ ሳምንት ካልመለሰ ይሄ ገንዘብ እኔም እሞታለሁ፣ እሱም ይሞታል። ልጆች ሜዳ ላይ ፈሰሱ። አሁን 2 ወር ጨርሼ ሂጅ እታከማለሁ ብዬ ነበረ። ማርያምን ካስረዱ ግን ያው ነገር ሁሉም አንደርስታንድ ሊያረጋቸው ይችላል። አሁንም ቢሆን እኔ እንደው ለመብረቁ ለሁለቱ ሰው ለረቂቅና ለወልዴ የማስተላልፈው ነገሮች አሁን እነዚህ ሰዎች ወደ 40,000 ምናምን ሰው አካባቢ ናቸው ተብሏል። አሁን እነዚህ 40,000 ሰው ፋሚሊ አላቸው። አሁን ሀገራችን ላይ ያለችበት ሁኔታ ከደህንነቷ አንጻር ስንመለከት በየቦታው ሰው የሚታገትና ሰው የሚገደልበት ዘመን ደርሰናል። በእነዚህ ምክንያት በእነዚህ ሰዎች እንደገና 40,000 ሰው አጋችና ገዳይ ሊሆን ነው። አየው፣ በእነዚህ ሰዎች ይሄንን የሀገርን ኢሜጅ የሚያጠፋ ነገር ነው። እነዚህ ሰዎች 20 ሚሊዮን 30 ሚሊዮን 10 ሚሊዮን የተበሉ ሰዎች እጣ ፋንታቸው ነገ ጠዋት ምንድን ነው? እነዚህ ሰዎች እኮ አሁን እኮ የሚፈጠረው ነገ ጠዋት በሀገራችን ላይ የሚፈጠረው ነገር ትልቅ ኢሜጅን የሚያጠፋ ነገር ነው። አሁንም ቢሆን መምጣት የሚችል ከሆነ ወንድማችን እዚህ ላይ ችግር ቢኖርበትም ዓመትም 6 ወርም ሊታገስ ይችላል። ነፍስም ሊያድን ይችላል። መምጣት የሚችልበትን ለአንድ ሰከንድም ለአንድ ደቂቃም ድምፁን ሪከርድ አድርገን ላልሰሙ እንዲሰሙ እናደርጋለን። መምጣት የሚችል ከሆነ እንደምንም አድርጎ ይምጣ። ያለበትን ችግር እንረዳው፣ ህዝብ ይረዳው፣ ይወቅለት። አይ እንዲህ ነው ብሎ ሰው ከዚህ ሰው ሁሉ የአንድ ሰው ህይወት አይጠፋም። ከታች የሚሰሙ የህግ አካላቶች አሉ። ድምፁ ጸጥ ያለው ከኔ ነው ከሁላችሁም ነው ጋይስ? አዎ ከእሱ ነው ጋይስ። በርኩኝ የተወሰነ ጊዜ ወደ 8 ሚሊዮን ብር ነው ያለኝ እሱ ጋር። እኔና በዙሪያ ያለን ሰዎች አክቹዋሊ በተስፋ ነው ያለን ሁላችንም፣ እውነት ለመናገር ከዛሬ ነገ ይመለሳል እያሉ በተለይ ላስት ዊክ ሳምንቱ ሙሉ በዚህ ሳምንት ያሳለፍነው በጣም የሚያስጠላ ድባብ የሚያስጠላ ሙድ ውስጥ ገብተን ነበር ያሳለፍነው። ምክንያቱም በ21 ነበር የተዘጋው። ከ21 እስከ ቅዳሜ ባሉት ጊዜያቶች ወደ 3 መግለጫዎችን ሰጥቶን ነበር። ደን ከዛ በኋላ እስከ አይ ቲንክ ትናንት ጠዋት ይመስለኛል የሆነ ደስ ማትል ነገር 2 መስመር ማትሞላ መግለጫ ነገር ሰጥቶ በዛው ጠፋብን እና ደስ ማትል አይነት ነገር ነበር ይዘቷ የነበረችው። መለሳለሁ አልመለስም ሳይሆን የሆነች ሶሻል ሚዲያ ላይ ምንድነው የተቀባበልናት የነበረች የሆነች ደብዳቤ ነበረች። እሷ የኔ አይደለችም በዚህ እንዳትጭበረበሩ ምትል ብቻ እሷን ሀሳብ ሰጥቶ በዛው ጠፋብን። ዳን ዛሬ ጠዋት ከእርሊ ሞር ጠዋት ላይ ይመስለኛል የሆነች መግለጫ ሰጠ።
አፕሊኬሽኑ በዲጂታል መልክ እየመጣ አይነት ነገር እንደሆነና የሆነች አፕሊኬሽን ክሬት ተደርጋ እሷ አፕሊኬሽን ፕሌይ ስቶር ላይ አፕሩቭ ሆናለች ኦልሬዲ። ደን አሁን እየጠበቅኩ ያለሁት አፕ ስቶር ላይ አፕሩቭ እስከሚሆን ድረስ ነው እየጠበቅን ያለ ነው። እሷም ምናልባት እስከ ሶስት ቀን 72 ሰዓት ትወስዳለች የሚል ሀሳብ ይዘት ያላት መግለጫ ነገር ሰጠ። ደን ከዛ በኋላ ደግሞ ወደ 2 ሰዓት አካባቢ ቆይቶ ዱባይ ያለው 888 ማርኬት እና እዚህ ያለው ኢትዮጵያ ያለው ዋይቤስ ገበያ በአንድ መርጅ ሆነው እየመጡ እንደሆነ ይዘት ያለው ነገር መግለጫ ሰጠን። በቅርቡ መለሳለሁ አይነት ነገር ነው ያለን። አሁን ይህኔ ሀሳብ ብትጠይቀኝ ምንድን ነው በትዕግስት ከመጠበቅ ውጭ ምንም አማራጭ የለንም የሚል እምነት አለኝ። 72 ሰዓት ነው ያለው። 72 ሰዓት ማለት እስከ ሰኞ ድረስ ይመስለኛል፣ እስከ ማክሰኞ አይ ቲንክ ልክ እንደዛ ያሉትን ቀናቶች በትዕግስት ጠብቀን፣ ምክንያቱም አሁን በዚህ መንገድ ያስኬደናል በዚህ መንገድ ያስኬደናል የሚለው ውይይት ውስጥ መግባት አልፈልግም። ምክንያቱም አብዛኞቻችን በእርግጥ እኔ ያማከርኩት የህግ ባለሙያም የለም፣ ወደዛም ቀርቤ ጥሩ ስሜት ላይም ስላልነበርኩኝ ወደዛ የህግ ባለሙያም ቀርቤ ያማከርኩበት ሁኔታ አልነበረም። ግን በዙሪያ ካሉት ሰዎች ሀሳብ ሼር ሳደርግ ምንድን ነው የራሳቸውን መላመትም ጨምረው እንትን ያሉት ነገር አለ። እሱም በደንብ ማብራራትም አልፈልግም እውነት ለመናገር። ግን እንደ ሀሳብ አሁን በርካታ ቪክቲሞች እዚህ የገቡ እዚህ እንትን አሁን ላይ ላይቭ ላይ ገብተው እየተከታተሉ ያሉ ምናልባት በቪዲዮ ወጥቶ ላይቭ ላይ ትንሽ ጫና ውስጥ ስለገባሁኝ ነው ብሎ በሐላል በግልጽ ወጥቶ ቢነግረን እሰየው መልካም ነበር እሱ። ካልሆነም ግን አሁንም አክቹዋሊ ረቂቆች እዛ የለውበትም የነሱ ያን ያክል ዲቴል ወጥተው ያብራሩቸው ነበረ። ትክክለኛ ይሁን አይሁን እርግጠኛ አይደለሁም። የሆነ ማናጀሩ ይመስለኛል ስራ አስኪያጅም አባልም ነኝ ብሎ የሆነች ጽሁፍ ለቆ ነበረ። ሀሳቡ ምንድን ነው አልመልስም አይነት ነገር ነው። እውነት ለመናገር የረቂቆች አንብቤው ነበር በደንብ። የደህንነት ስጋት አለብኝ ሰው ለመመለስ ከባድ ነው አይነት ነገር ነው። ያ ማለት አይመለስም በሚለው ብንወስደው የተሻለ ነው። እስከ 30 ድረስ ታገሱኝ የምትል ደብዳቤ ጽፎ በር ላይ ከለጠፈ በኋላ ምንም የሰጠው መግለጫ የለም። ይሄ ግን አትሊስት ወጥቶ ሶሻል ሚዲያ ላይም ያለውን ነገር ለማስረዳት እየሞከረ ነው ይመስለኛል። ያለበትን ሁኔታ ትንሽ አስቸጋሪ ሁኔታ ላይ ያለ ይመስለኛል እንደ ሰውኛ ስረዳው ማለት ነው። ስለዚህ ሁላችንም ይሄን ተረድተን ይህን ያክል ጊዜ ቆይተናል። አይ ቲንክ ወደ 10 ቀን አካባቢ ነው የቆየ ነው። አሁንም ይደርሳል። ቢያንስ 72 ሰዓት የምትለው ነገር እንታገሳትና እሱን ለመኮነንም የሆነ ነገር ሌላ ውስጥ እንትን ለማለትም ሌላ እርምጃ ለመሄድም ይደርሳል የሚል ሀሳብ ነው ያለኝ። አመሰግናለሁ። ሶሪ መብራት ስለጠፋ ነው። ኦኬ፣ ለአንተ አንድ ጥያቄ አለኝ። እሺ 72 ሰዓት ከዚህ በኋላ እንስጠው። እኔ ደግሞ በወልደ ጊዮርጊስ በኩል 72 ሰዓት ጠብቁ ጊዜ አላለም። በጣም ከፍተኛ የሆነ መደናገጥና መረበሽ ላይ ነው። ኦኬ ሚዲያ ላይ ወጥቼ የምናገር ጥሩ ስሜት ስላልሆንኩ ቪዲዮ የሚሆን ሚዲያ የሚሆን መናገር የማልችልበት ከፍተኛ ድንጋጤ ውስጥ ነው ያለው። ተረዱ። ግን ነገሮችን ሲስተሙን አስተካክዬ ለመመለስ ጥረት እያደረኩ ነው እና አሁንም 73 ቀን ሰርተኸው ምን ካርድ ትስባለህ? ለምሳሌ ከመክሰስ ውጪ በ72 ሰዓት የማይመለስ ካልሆነ ምን ልታደርግ ትችላለህ? አክቹዋሊ እሱ 72 ሰዓት ጠብቁኝ አላለም። ምናልባት የኛ ተስፋችን መጀመሪያም ሲዘጋ የተናገራት ነገር ምንድን ነው በአፕሊኬሽን መልክ ዲጂታል በሆነ ሁኔታ በዛ እመጣለሁ፣ ስለዚህ አፕሊኬሽን ክሬት እያደረግን ነው፣ ሪቪው ላይ ነው፣ በቅርቡ እንመለሳለሁ የሚል መግለጫ ነበር የሰጠው። አሁንም እኔ ተስፋዬ የአፕሊኬሽን አልቆለት አሁን ኦልሬዲ ፕሌይ ስቶር ላይ ያለው አልቋል። አፕ ስቶር ላይ አፕሩቭ እስኪሆን 72 ሰዓት ይፈጃል ብሏል። ያ ማለት ከዛ በኋላ ሌላ ምክንያት ሊኖረው አይችልም። ፕሌይ ስቶር ላይ ካለቀ አፕ ስቶር ላይ አፕሩቭ ከሆነለት ወደ ስራ ይገባል የሚል ተስፋ ስላለኝ ነው 72 ሰዓት ጠብቁኝ ብሎ የተናገረው ነገር የለም። ግን በ72 ሰዓት ውስጥ አፕሩቭ ይሆናል አፕ ስቶር ላይ ስላለ ያችን ተስፋ ስላደረግኩ ነው አክቹዋሊ። ከዛ በኋላ ግን ምንም አማራጭ የለም። ወደ ህግ አግባብ ከመሄድ ውጭ ምንም ሌላ እንትን የምናደርገው ነገር የለም በእኔ ሳቢ። ያንተ ሀሳብ ይሻላል። አሁን እኔ የምፈልገው እንደዚህ አይነት አመርቂ የሆነ ሀሳብ ነው ጋይስ። ምን መሰላችሁ? አሁን ይሄ የዛሬውን ፕሮግራም በእንደዚህ መልኩ እንድንቀጥል ያስገደደን ነገር ምንድን ነው? የተስፋ መቁረጥና የራስ ማጥፋት ስሜት ያላችሁ
ምንም ያለን ቤት ይሽጠናል ምናምን እያሉ በቃ እየተደጋጋሚ ሪከርድ የሚያደርጉ አሉ የሚያስጨንቁ የእውነት ነፍሳቸውን ካጠፉ ደግሞ እንደዚህ እየነገሩ ማለት ነው። ላይቭ ላይ ገብቶ ሰው ወገኖች ሲንጠለጠለ ጊዜው ከፍቷል። እንደዚህ ከሚሉ የቀናቶች እኔ አሁንም ቢሆን ወልደ ጊዮርጊስ መካድ ፈልጓል አለን ሆነ ችግር ውስጥ እንዳለ ግን አእምሮ እየተረዳ ሪከርድ ስላደረገልኝ አይደለም ከአነጋገሩ ትረዳለህ። ለምሳሌ አፕሊኬሽኑ በቀናቶች ቁጥር የሚስተካከል ከሆነ በቀናቶች ይላል ብሎ ነው የሚመልስልህ። ለእኔ ግን ያለኝ ከፍተኛ የሆነ ድንጋጤ ምንድን ነው? ስለዚህ የሆነ ችግር ውስጥ እንዳለ ይገባኛል። አይ በዚህ እንጠብቀው የሚል ሀሳብ የምታመጡት ሰዎች የተሻለ ሀሳብ አላችሁ። ራሳችንን እናጠፋለን ከሚሉት ማለት ነው። በዛ ነው ምን ታደርጋላችሁ ጠይቃችሁ እስር ያላችሁ ሰዎች አዳምጡ። አቃችሁ ሲመለስ ሲጀመር ተመልካይ እና አሁን ምሪ አመቆራጭ ራስ ማጥፋት ራሳችሁ በድጋሚ እንደምትጎዱ ነግራችኋለሁ። ሁላችንም እኮ በወቅቱ ሲዘጋ እውነት ለመናገር በጣም ከባድ ጋጤ ውስጥ ነበር። ብዙ ነገር ይፈታተናል ምናምን ጀስ አጠገብ በተለይ ሰው ከሌለ በጣም አስቸጋሪ ነው። ምክንያቱም በተለይ ወጣት ሆነ የናክል ጊዜ አሳልፈህ ለፍተህ ለመለወጥ ጥረት አድርገህ ደን በመሀል ደግሞ ይሄ ነገር ሲፈጠርብህ ያለውን ጊዜ ታውቀዋለህ። ከዜሮ ተነስተህ የሆነ እንትን ለማለት በጣም አስቸጋሪ ጊዜ ላይ ነው ያለ ነው። ገብቶሃል አይደል? ያ ሲደራረብ እነሱ እንትን ሲሉ ትንሽ በጣም ብዙዎቻችን ተፈታትሮ ነበር፣ እኔንም ጨምሮ በዙሪያ ያሉትን ሰዎች። ግን ምንድነው ጀስ የተሻለ ሀሳብ ወደ ተሻለ መፍትሄ ለማሰብ ስትሞክር ያም ተያይዞ መረጋጋቱ ሞር አብሮ ይመጣልሃል እና ለዛ ነው ወደ መፍትሄው እንትን ስንል መረጋጋቱን አብሮ እንትን ብሎ እና ለዛ ነው እስካሁንም እዚህ ደረጃ የደረስነው። አሁንም በተስፋ ነው እንትን ልንል የምንችለው እንጂ ራስ ማጥፋት ወደ ሌላ እንትን ማለቱ መፍትሄ ይሆናል ብዬ አላስብም። እስቲል አልረፈደም፣ ጊዜ አለ። እሱም ጠፍቶ አልቀረም። አትሊስት በየማህበሩ ምንም አይሰማው ለእኔ 3 ሚሊዮን ብር 3 ሚሊዮን ነው። የሚገርምህ በቃ መናገር ራሱ እግዚአብሔርን እምልህ ታምሜ ምናምን በቃ እስካሁን ህመም ላይ ነው። መራጩ ምናምን ጠፍቶብኝ ውሃው ነው የሞላብኝ። ለምን መሰለህ? በቃ እቁብ አውጥተን እና ያለችንን ንብረት ደግሞ እሱን ሽጠን ነበር ያስገባ ነው። ደግሞ ማርያምን ሲለን አመን ነውና በቃ ማርያምን ብሎማ እሱ አይበላንም ሃይማኖተኛ ሰው ነው ብለን አምነን ነበር ያስገባ ነው። እሱ አሁን በቃ ዳነውና ጥፍቶ በዛው ሲቀርብን የሚገርምህ እግዚአብሔርን ብዙ ጓደኞቼ ምናምን በቃ ራሳችንን ነው የምናጠፋ የት እንግባ ይበቃ ምናምን ብለው ጭንቀት ላይ ነው ያለ ነው። የሚገርምህ እኔ ሳምንት ሙሉ በቃ እኔ ምንም የምሰራው ስራ ቀርቶ የሆነ በቃ ወጥቼ ራሱ ሰውን ለማየት ምናምን በቃ ሌላ ውስጥ ነው የገባሁት። ኦኬ አሁን አንተ ራስህን የማጥፋት ሙከራ አድርገሃል? አይ በቃ ስልክ በዛ የተነሳ ምናምን ሌላ ህመምና ሌላ በሽታ ውስጥ ወጥቼ ገብቼ ታምም ያለው እግዚአብሔር ነው የምልህ። እኔ ለምን መሰለህ? በቃ ሌትም ቀንም በቃ ይመሽም ይነጋም አላውቀውም። የሚገርምህ ተኝቼ ነው ምናምን የምውለው። አይዞህ ግን ያው ጓደኞች ራሳችንን እናጠፋለን ምናምን የሚሉ ጓደኞች ምከራቸው እሺ። ገንዘባቸው ዞሮ ዞሮ አይቀርም። ምክንያቱም የሰው ልጅ ቢከዳም ፈጣሪ አይከዳም። ታውቃለህ አይደል? ለፍተህ ያመጣው ገንዘብ ከሆነ ደግሞ ተመላሽ ነው የሚሆነው። ሁለተኛ እሱ አልተፈለገም ምናምን ብሎ ወጥቼ ምን አይነት ህይወት ይኑረኝ ብላችሁ ቢያንስ ያወራልና ያናግረን፣ ችግሩን ያካፍለን። የሰው ልጅ ሊያጣም ቢያገኝም አንድ ነው። የሰው ልጅ ደግሞ ከገንዘብ ከቤት ሞትቼ ሰውን ለማግኘት ራሱ በቃ እኔ መሄጃው እና መምጫው ነው በቃ ወዴት እንደሚሄድ ነው ግራ የገባኝ። ሳምንት 10 ምናምን ቀን ሆነው እኔ በቃ ተኝቼ ነው ያለሁት። ገብቶሻል አይደል? ወጥቼ ወዴት ሄጄ ደግሞ መመለሱስ እንዴት ነው? መኪና የሆነ ያንን እያሰብሽ መኪና ሊገጭሽ ይችላል። መኪና ሊገጭሽ ይችላል። የልጆች ምናምን አባት ነን፣ የልጆች ቤተሰብ የምንመራ ሰው ነን። ቶ ያለ በቃ ቢሆንም ባይሆንም እኮ እንደዚህ ነው ተብለን በቃ ወይ ሞታችንን ወይ ሽረታችንን አቅን ወይ ልንሰራ እንችላለን ነገ ሌላ ያው ህይወት ነው ብለን ወይም ደግሞ እንደገና ደግሞ በቃ ህይወታችን ከተበላሸን ተበላሽቷል በቃ አንዴ ቁርጣው ቀን መቀመጥ ነበረብን። ጠብቁኝ በቃ ስብራት አለ ይምር። ይሄ ለራሱ ማየት በጣም ራሱን የቻለ ህመም ነው። አዎ መብረቁን ምናምን በጣም ነው የምናመሰግነው ወንድማችን። እንደዚህ ለተቸገረ መድረሱ ድምጽ መሆኑን በጣም ነው የምናመሰግነው። መብረቁ አሁንም ካለ ከታች ሊሰማ ይችላል። ያው እሱም ተቸግር ያለው ተቸግር ነው እዚህ ደረስኩት ሊስትሮ ጠርጌ ነው እንደዚህ ነው ብሎ ሂስትሪውን ስለነገረን እኛም ደግሞ አምነን ነው እኛም
እኔ ራሱ ብዙ ነገር ከብዙ ውሃ ለመጠጣት 2 ብር ያጣንበት ሰዓት አለ። ያንን አልፈን ነው እዚህ ደርሰን የነበረው እሱን